እንደዋና ስኪናችንን ሰፖርት የሚያደርግ 12 የምግብ አይነቶች አሉ ሰፕሊመንቶች አሉ ምነግራችሁ እስከ መጨረሻ ድረስ የቆየ ሰው ጥሩ ቤኔፊት ጥሩ ኢንፎርሜሽን ይዞ ይሄዳል ማለት ነው ዝም ብለን ኮሌጅን ብቻ በመውሰድ ቆዳችንን በቀላሉ ማስተካከል አንችልም የኮሌጅን ፓውደር ሁሌ ስለምንወስድ በቃ አይምሮአችን ይሄን ነገር ስለምወስድ ብለን በዛ ነገር ላይ በጣም ብዙ ገንዘብ ኢንቨስት የምናደርግ ሰዎች አለን እና ዛሬ የምነግራችሁ ቆዳን ለማስተካከል ኮሌጅን አንድ ግብአት ቢሆንም ኮሌጅኑን አንድ ላይ ኮኔክት የሚያደርግ ሌላ ማቴሪያል ተጨማሪ ነገሮች ያስፈልጉታል ኮሌጅን ምንድነው ኮሌጅን ማለት በጣም አስፈላጊ የሆነ የፕሮቲን አይነት ነው አሁን የተለያዩ ጆይንታችንን እንደግሉ የሚያያይዝ ማለት ነው አሁን ቆዳ ኮሌጅኑ እየለቀቀ ሲመጣ ኮሌጅን ያጣ ሲመጣ እየተሸበሸበ ይመጣል እንዳይሸበሸብ እንደግሉ አጠጋግቶ የሚይዝ ማለት ነው ኮሌጅን የፕሮቲን አይነት ነው ቆዳ ላይ ብቻ አይደለም ያለው ቦናችን ይፈልጋል ኮሌጅን ስኪን ቆዳ ቦን አጥንታችን ላይ መስል የጡንቻችን ፓርት ላይ ጆይንት መገጣጠሚያቻችን ጋት አንጀታችን ላይ አብዛኛውን ጊዜ ስለዚህ ነገር ትሰማላችሁ የጋት ሂሊንግ ጋት መዳን አለበት ይሄ ችግር የጋት ፕሮብለም ነው ይባላል የጋት ችግር የሚመጣው የኮሌጅን ሉዝ ያደረገ ሲመጣ ይሄ እንደግሉ የሚያጣብቀው ነገር እንደዚህ እንዲያያዝ ያደረገው ነገር ያንን ያጣ ሲመጣ ክፍተት ያመጣል ጋታችን ከዛ ያልተፈጩ ምግቦች በዛ ሊክ ያደርጋሉ ወደ ብለድ ስትሪም ያ ኢንፍላሜሽንን ያመጣል ኢሚዩን ሲስተማችን ያ እንግዳ የሆነውን ነገር ሲያሳድድ ለማውጣት ሴሎቻችንን አታክ ያደርጋል እሱ አርትራይተስ የሚባለው ሉፐስ የሚባለው የተለያዩ አሮ ኢሚዩን ዲዚዝ ይመጣል ማለት ነው በዚህ አንድ ፕሮብለም ላክ ኦፍ ኮሌጅን ሲኖር ሪንክል ይሆናል ማለት ነው እየተጨማደደ ይመጣል ቁስላችን ቁስል ይዞን ከሆነ ቶሎ አይድንም ቶሎ ሂል አናረግም ስሎ የሆነ ነው የቁስል ሂሊንግ የሚካሄደው ጆይንት ፔን አለ ብዙ ጊዜ ጆይንት ጉልበቴን ያመኛል የተለያየ ቦታ ያመኛል ትሉኛላችሁ እዚህም ፐብሊክ ላይ መታችሁ ብዙዎቻችሁ ታነሳላችሁና ስትቀመጡ የሚጮኸው ነገር ቋቋቋቋ ይላል ጉልበት ጎንበስ ቀና ስትሉ ደረጃ ስትወጡ ድምጹን ትሰሙታላችሁ የኮሌጅን እጥረት ሲኖር ሊኪ ጋት እና የብዙ ሰዎች ችግር ማለት ነው አይደል ሊኪ ጋት ብዙ ዲዚዞችን ይዞ እየመጣ ነው በተለይ እነዚህ ስፔሻል ኒድ ልጆች ጋር ኢቭን ብዙ ሰው በቃ ፊት ብጉር የሚወጣ ከሆነ የተለያየ ማዲያት የምንወጣ ከሆነ ፊታችን በቀላሉ የሚጨማደድ ከሆነ እነዚህ ነገሮች በቃ ከዚህ ጋር በብዛት ይያያዛሉ ማለት ነው ሶ ከ20 እስከ 25 እድሜ እያለን ኮሌጅን ሰውነታችን 100% ያመርታል 100% ማለት ነው አይታችሁ ከሆነ ህፃናት እና ደግሞ ወጣቶች ከ20 እስከ 25 በጣም ግሎው ነው የሚያደርገው ቆዳቸው ከዛ ግን ከ40 በኋላ በሚገርም ሁኔታ በጣም ያሳዝነው 50% ይቀንሳል የኮሌጅን ምርቱ 50% 50% ከ40 አመት በኋላ ከዛ ከ60 እስከ 70 ደግሞ 75% በጣም ነው የሚያሳዝነው 75% ማለት ነው 25% ናት የምትቀረው አይታችሁ ከሆነ በጣም አንዳንድ ሰው early age ላይ ፊቱ ጭምድድድ ነው የሚለው ሶ ከ60 እስከ 70 ደግሞ 75% ምን ቀረን ምንም አልቀረንም ጭምድድድ ነው የምንለው ማለት ነውና ይሄ ደግሞ ቆዳ ላይ ብቻ ሳይሆን ኢቭን ውስጥ አንጀታችን አካባቢ ሁሉ ይከሰታል ማለት ነው ጥያቄው ለምንድነው ሉዝ የምናደርገው በፍጥነት በጣም ፈጣን ነው 40 አመት ጋር 50% ሉዝ ማድረግ አሁን ቅድም 30 አመት ያለችው 10 years ነው የሚቀረው የእርምጃ ያህል ነው እና እንደዚህ አይነት ኢንፎርሜሽን early መስማቱ በተለይ እንደዚህ ገና ነን ለምትሉ ሰዎች በጣም አሪፍ ነው በዛው እንድንቀጥል እንዲረዳን ማለት ነው ሰውነታችን ብሬክ ዳውን እያደረገ ነው እንደገና ቢውልድ የሚያደርገው መስል ቢውልድ አድርጎ እንደገና ሰባብሮ እንደገና ይሰራል እንደምታዩት ሬድ ብለድ ሴል ኦልዌይስ በየ120 ቀኑ አዳዲስ እናወጣለን እና እዛ ጋር የቀረበ ሮ ማቴሪያል ከሌለ በምን እንደገና ቢውልድ ያደርገዋል ስለዚህ እቃዎችን ካወቀን ምን ማድረግ እንዳለብን እናቀርባለን ብሬክ ዳውን ያደርጋል እንደገና ሪቢውልድ ያደርጋል ማለት ነው ስለዚህ ሰውነት የሚፈልገውን ማቴሪያል አለማቅረብ አንዱ ሉዝ እንድናደርግ የሚያደርገን ሌላው ኮሌጅን ኪለር አሉ ኮሌጅንን ያለንን ኮሌጅን
የሚገድሉ ነገሮች አሉ በኤንቫይሮንመንት ላይ ስንኖር እንደዚህ ላይፋችንን ስንኖር ማለት ነው አንደኛ ኤጅ እድሜ ሪዝን ነው በቂ ሪዝን ነው በእድሜ ነገሮች እያነሱ እየቀነሱ ሊመጡ ይችላሉ እሱ አንድ ማይካድ ነገር ነው ምክንያቱም 30 አመት ላይ ያለን የነበረን የቆዳ ነገር ወደ 40 ስንመጣ የተወሰነ ሉዝ እያደረገ ነው የሚመጣው ግን በፍጥነት ላይ ከመቶ ወደ 40 በአንድ ጊዜ 50% ከት ሲያደርግ በጣም ያስፈራል ኮምፕሊትሊ የሚያገኘን ሰው እንዴ ምን ሆነሻል ነው የሚለው 40 ላይ በቃ 40% ተቀይረን ነው የሚያገኘን በ20 እና በ30 አግኝቶን የነበረ ሰው በጣም ነው የምንቀየርበት ያንን ያህል ለውጥ ሲመጣ ማለት ነው ሂውጅ ነው 40% ማለት ሶ ይሄንን ኬዝ የሚያመጣው ባንዴ የሚቀየረን ምንድነው ስኳር ካርብ በጣም ሃይ ፕሮሰስ የተደረጉ ካርቦችን ምንመገብ ከሆነ ኮምፕሊትሊ ይሄ ነገሮችን እንደዚህ ባንድ ጊዜ ወደታች ያወርዳል እነዚህ ፕሮሰስ የተደረጉ ምግቦች ደግሞ ክሮኒክ ኢንፍላሜሽንን ያመጣሉ ለቆዳ ውስጥ ሰውነታችን ላይ ኤኒ ማናቀው ፔን ካለ ያ አንድ ትልቅ ሲግናል ነው ኢንፍላሜሽን እየተካሄደ እንዳለ ሰውነት ውስጥ የቆዳ ኢንፍላሜሽን ወደ ሆነ ደረጃ ካልደረሰ አይሰማንም ግን ውስጥ ሰውነታችን በተለያዩ ብለድ ወርኮች ካልተገኘ ህመም ካለ ውስጣችን there is inflammation ማለት ነው ያ ማርከር ቆዳችን ላይም ችግር ይዞ ይመጣል ስለዚህ ቆዳችን ባንድ ጊዜ እንደዚህ ወደ ያልተገባ ቦታ ላይ ወርዶ የሚገኘው 40% ኮላጅን ሉዝ የሚያደርግበት ዋናው ክሮኒክ ኢንፍላሜሽን ሹገር ካርቦሃይድሬት ያለው ስሞክ የሚያደርጉ ሰዎች የሚያጨሱ ሰዎች አይታቸዋል ፊታቸው በጣም ነው የሚቀየረው ከንፈራቸው ይቀየራል ቆዳቸው በጣም ይቀየራል ሶ አልኮሆል የሚጠጡ ሰዎች ምክንያቱም ጉበታችን በጣም ዲቶክሲፋይ የሚያደርገው ትልቁ ኦርጋን እሱ ስለሆነ ብዙ ነገሮቻችን ዲቶክሲፋይ ማድረግ ሲያቅተው አልኮሆል የምንጠጣ ከሆነ ሌሎችን ስራ መስራት ያቆምና የምንጠጣውን አልኮሆል ነው ዲቶክሲፋይ የሚያደርገው እና ሆርሞኖቻችንን ባላንስ እንዳያደርግ ኢምባላንስ እንዲፈጠር ያደርጋል ያ ደግሞ ቆዳችንን በከፍተኛ ሁኔታ አፌክት ያደርጋል ስለዚህ አልኮሆል የምንጠጣ ሰዎች ምንም ጥርጥር የለውም በቃ ወዲያው ነው የሚቀየረው ቆዳችን ኮላጅኑን ያጣል ክሮኒክ ስትረስ ካለ ቆዳችንን በጣም ነው የሚጎዳው ስትረስ ውስጥ ያለፈ ሰው አይታችሁታል ስታገኙት ኮምፕሊትሊ ተቀይሮ ነው የምታገኙት ፑር ስሊፕ በደንብ ማንተኛ ከሆነ ቆዳችን ብሬናችን በደንብ አርጎ ራሱን ክሊን የሚያደርግበት ወይ ስንተኛ ነው የሊምፋቲክ ሲስተም ድሬኔጁ ኦፕን የሚሆነው ዲፕ ስንተኛ ብቻ ነው ስታስቡት ያው ካልተኛ ሂሊንግ የለም ሂል ለመዳን ስንተኛ ብቻ ነው ነገሮች የሚካሄዱት ተኝተን ስንነሳ ነው ተሻለን ምንባለው ራሱ እኛም ስንነሳ ጧት ሂል አርገን ነው እና ደግሞ በደንብ የተኛ ሰው ፊቱን አይታችሁት ከሆነ ጧት ጀምሮ ያበራል ፊቱ ስንተኛ በደንብ ቆዳችን ላይ ይታወቃል ማለት ነው ዲፕ ስንተኛ ከዛ ትልቁ የኒውትሪሽን ዴፊሺየንሲ ይሄን ነገር ያፋጥነዋል ማለት ነው lack of exercise ስንሰራ ምንድነው የሚሆነው ቆዳችን ታይት ነው የሚሆነው ውጥር ብሎ ውበት እንዲኖረው ያደርጋል ማለት ነው ኤክሰርሳይዝ ማንሰራ ከሆነ እየተሸበሸበ መስላችንን እያጣን መስል ሉዝ እያረግን ነው ኤክሰርሳይዝ መስልን ካላሰራ ነው use it or lose it ነው ካላንቀሳቀስ ነው መስል እንትኑን እያጣ ነው የሚሄደው ጥንካሬውን እያጣ ሉዝ እያረገ ነው የሚሄደውና ማሰራት መስል ውጥር ያለ ውበት ያለው ሰው እንድንሆን ይረዳል ኤክሰርሳይዝም ኢምፖርታንት ነው ከዛ ደግሞ UV ላይት ለኮላጅን ፕሮዳክሽን ኢምፖርታንት ነው ግን ምን ያህል how much ነው ፀሐይ ላይ የምንኖረው እሱም መታወቅ አለበት በጣም ብዙ ፀሐይ ሳይሆን በቂ የሆነ የፀሐይ ብርሃን ለቆዳችን ኢምፖርታንት ነው ማለት ነው አዚዬ በተለይ ስለ እንቅልፍ የሚያወራሽው ነገር በጣም ጠቃሚ ነገር ነው ዲፕ ስሊፕ ማናገኝ ከሆነ even for one day የቆዳ ዲፈረንስ አለ ስኪን ላይ እና እኔ ብራሴፍ ያየሁት ስለሆነ ነው የተኛው ቀንና ያልተኛው ቀን ፊቴ ልክ አይደለም እንቅልፍ የተኛው ቀንና ያልተኛው ቀን ፊቴ በቃ ወዲያው ነው ወደ ሆረርነት በቃ ጅብ አንበሳ ልብስ ለብሶ ነው መስለው ነው እንቅልፍ ያልተኛው ቀን እንቅልፍ የተኛው ቀን ግን ፊቴ እንዴት ድንቡሽቡሽ ብሎ ፍርፍር ብሎ እንደሚያምርበት አዚዬ እኮ ጅብ ነው መስለው እሱ ካልተኛው አይኔ ስርት ያለሽ ፊቴ እፈራዋለሁ በመስታወት ራሴን even ሜንታል ላይ እንኳን በጣም ፋክተር አለውና የምትሰሩት ስራ ሁሉ በጣም እንቅልፍ ጤነኛ እንቅልፍ ካልተኛችሁ ፊታችሁ ያስፈራል በቃ አይምሮአችሁ ራሱ ስራውን በስርዓት አይሰራም
ቆዳችን ለማስተካከል የሚረዱ ምግቦች ብዬ አንድ 10 ቲፖችን አዘጋጅቼላችኋለሁ። አንደኛ የአጥንት ቦን ማሮ ያለበት የቢፍ ቦን ሾርባ ማለት ነው። ታይፕ 1 ታይፕ 2 ታይፕ 3 ኮሌጅን አይነቶች እናገኛለን። ከዛ ጀለተን የሚባል አለ፣ ግላይሲን። እንግዲህ የኮሌጅን መገኛ እነዚህ አንድ ላይ ኮምቢኔሽኑ ነው ኮሌጅን የሚያሰኘው። ስለዚህ ካልሲየም አለው፣ ማግኒዚየም አለው፣ ፎስፈረስ አለ እዛ የአጥንት መቅኔ ውስጥ ማለት ነው። እነዚህ ነገሮች አሁን ላልኳቸው ችግሮች መፍትሄ ናቸው፣ ሮ ማቴሪያል ናቸው። ሁለተኛ ላይ ደግሞ ኮሌጅን የምናገኝባቸው ከቺክን እናገኛለን። ቺክን ከነቆዳዋ አጥንቷ እና ቆዳዋ ላይ ነው ያለው ኮሌጅን። ሶ ከቺክን ታይፕ 1 እና ታይፕ 2 ኮሌጅን እናገኛለን። ግን አሁን ለምሳሌ ቺክኑን ግሪልድ የምናደርገው ይሄ እንደዚህ በእሳት አድርገው የሚጠብሱት የለም፣ እንደዛ ስናደርገው ኮሌጅኑን ብሬክ ዳውን ያደርገዋል። ቺክን ውስጥ ኮሌጅን ቢኖርም በእሳት ጠብሰነው ሳይሆን ስሎው ኩክ አድርገን ነው የሚሆነው። እና ስትሰሩት ቪዲዮ አለኝ ቲክታክ ላይ፣ ከዚህ ስትወጡ እንዴት አድርጋችሁ ኮሌጅን መስራት እንደምትችሉ ቪዲዮ አለ፣ ማየት ትችላላችሁ። ዩቲዩብ ላይም ሎንግ ታይም የተሰራ የቺክን አሰራር አለ፣ ቺክን የሰራውበት ወይ አለ። ግን ምንድነው የምታደርጉት? ባጭሩ ለመንገር ለእናንተ ቦን ማሮ ያለባቸው ትገዙና ትጥዱታላችሁ ለረጅም ሰዓት። ዛሬ ጥዳችሁት ለ24 ሰዓት ከተቻለም በጣም ኢትዮጵያ ላላችሁ ሰዎች ከሰል ላይ መጣድ፣ እዚህ ያለን ሰዎች ደግሞ በጣም ሎ አርገን ወደ ላይ መንተክተክ የለበትም። ሎ የሚለው ላይ ታደርጉትና በጣም ግሎ ቀስ ብሎ ነው ቦን ማሮውን የሚያወጣው። እና እዛ ውስጥ እርድ ማድረግ ትችላላችሁ፣ ብላክ ፔፐር፣ እርድ፣ ዝንጅብል ምናምን አርገን ቴስቱን እንዳንጠላው ማለት ነው። እንደዛ አርገን ስሎሊ ጥደነው፣ ስትጥዱት መንተክተክ የለበትም፣ ስሎሊ ነው የሚወጣው ማሮ ማለት ነው። ስጋ ራሱ ኮሌጅንን ቢውልድ እንድናደርግ ይረዳናል። ሰርዲን ሌላው ነው። ሰርዲን አራተኛ ነው ያስቀመጥኩት። ሰርዲን ስትበሉ ከነቆዳው ከናጥንቱ እነሱ አንድ ላይ ነው ኮሌጅን ፕሮዳክሽን የሚሰጠን ማለት ነው። እና ሰርዲን ላይ በጣም የሚረዳን ሌላ ነገር ምን አለው መሰላችሁ? ኦሜጋ 3 ፋቲ አሲድ ነው። ኦሜጋ 3 ፋቲ አሲድ አለው፣ ኢፒኤ፣ ዲኤችኤ ያለው አንቲ ኢንፍላማቶሪ ነው። ኢንፍላሜሽን እንዲቀንስ ይረዳናል ኦሜጋ 3 ፋቲ አሲድ ስላለው ማለት ነው። ስለዚህ ኤኒቲንግ ሰውነታችን ውስጥ ኢንፍላሜሽን እንዲቀንስ የሚረዱን ነገሮች ላይ መበርታት አለብን ማለት ነው። ስጋም ያንን ስራ ይሰራል፣ ኢንፍላሜሽን እንዲቆም። አንቲ ኢንፍላማቶሪ ከሆኑ ምግቦች ነምበር 1 ስጋ ነው። ኢንፍላሜሽን ከሌለ ሂሊንግ በቀላሉ ነው ሰውነት እንትን የሚያደርገውና ውስጣችን ያሉ ኢንፍላሜሽንን መቆም እንዲችል ስጋ፣ አሳ፣ ሰርዲን እነዚህ ነምበር 1 ናቸው። ዋይልድ ሰርዲን፣ ዋይልድ አላስካ ሳልመን ዋይልድ መሆኑ የሚመረጥበት አንደኛ ትክክለኛ አሳ እንዲሆኑ ገበሬዎች ያልሆነ ነገር እንዳያበሏቸውና ብዙ ጊዜ ኮርን ምናምን ስለሆነ የሚሰጣቸው ያ ደግሞ እኛ አንቲ ኢንፍላማቶሪ የሆኑ ነገሮች ነው የምንፈልገው። ኦሜጋ 3 ፋቲ አሲዱ ሃይ እንዲሆን ነው የምንፈልገው። ግን በገበሬዎች ፊድ ሲደረጉ በገበሬዎች ሲመገቡ ኦሜጋ 6 ፋቲ አሲዱ ሃይ ይሆንና ኢንፍላሜሽን ይቀሰቅሳል ሰው ላይ ማለት ነው። ስለዚህ አሳ ከባህር ነው መምጣት ያለበት። ከባህር የመጣውን አሳ ነው የምንመገበው ማለት ነው። የተወሰኑ ኮሌጅን የምናገኝባቸውን ፓርቶች ነግሬያቸዋለሁ እና ኮሌጅን ብቻውን ደግሞ ምንም አያደርግም። ኮሌጅን በቀላሉ ከነዚህ አሁን ከነገርኳችሁ ነገሮች ታገኛላችሁ። ከዛ ግን ከኮሌጅን ጋር አብረው የሚሰሩ አሉ። ቫይታሚን ሲ ለዚህ ፕሮዳክሽን ኮፋክተር ነው፣ በቃ ነምበር 1 አብሮ የሚሰራ ማለት ነው። ከዛ ዚንክ ያስፈልገናል። ይሄ ኮሌጅን በደንብ ወደ ትክክለኛው ፕሮዳክሽን እንዲመጣው ዝም ብለን ኮሌጅን ብቻ ብንወስድ ዚንክ ከሌላ አይሆንም፣ ቫይታሚን ሲ ከሌላ አይሆንም፣ ኮፐር ከሌላ አይሆንም። ሰልፈር የሚባል አለና እሱን ከየት እንደምታገኙ ከምግብ ነው ነግራቸዋለሁ፣ ከየት እንደምታገኙ ማለት ነው። እነዚህ ኮምፓውንዶች የኮሌጅን ፕሮዳክሽን በደንብ ዲፕ እንዲካሄድ ይረዳል። ሌላ በጣም አስፈላጊ ቀደምም ስለተናገር ነው ዲፕ የሆነ ስሊፕ እንድንተኛ ያስፈልጋል። ይሄን ሁሉ ካቀረብን በኋላ እነዚህ ነገሮች ደግሞ እንዲሰሩ መተኛት አለብን ማለት ነው። ስንተኛ ነው ፕሮሰሱ የሚካሄደው፣ የኮሌጅን ፕሮዳክሽን የሚካሄደው።
ስንተኛ ነው፣ ከዛ ኤክሰርሳይዝ ስናደርግ ነው። በቃ እነዚህ ተያይዘው የሚሰሩ ስራዎች ናቸው። ስለዚህ እነዚህ ነገሮች ግዴታ ከኮሌጅን ፓውደር መውሰድ ብቻ ሳይሆን እነዚህ ነገሮች አስፈላጊ ናቸው ማለት ነው። ሌላ እንቁላል ኮሌጅን አናገኝበትም። አሁን ኮሌጅን የሚገኝባቸው ነገሮች ቅድም ኦልሬዲ ጠቅሰናል። ግላይሲን እና ፕሮሊን ከእንቁላል እናገኛለን። እነዚህ የቆዳ ስራ በሚሰራበት ጊዜ እንደ ዋና ግብአቶች ናቸው ማለት ነው። ቅድም ቢልዲንግ ሲሰራ የሚያስፈልጉ ነገሮችን እንደነገርኳችሁ በቃ አንዱ ሲሚንቶ ባይኖር መሰራት እንደማይችል በቃ አንዱ ቢጎድል አንዱ መሰራት ያ ቢልዲንግ ቤት ሊሰራ የነበረው አንድ ነገር ከጎደለ እንደማይሆን እነዚህ ነገሮች ለዚህ ለኮሌጅን ፕሮዳክሽን ኢምፖርታንት ናቸው ማለት ነው። ስለዚህ ከምግብ ነው የምናገኛቸው። ወደ የተለያዩ ሰፕሊመንቶች ለነዚህ ሁሉ መውሰድ የለብንም። ለዛ ነው እንቁላል በጣም ኢምፖርታንት ነው። ሰልፈር ኮምፓውንድ አለው። ሰልፈር ከዛ እናገኛለን፣ ግን በኋላ ደግሞ ነግራችኋለሁ። ሰልፈር በከፍተኛ ሁኔታ የምታገኙበት ነጭ ሽንኩርት ውስጥ እናገኛለን። ቫይታሚን ሲ ያለባቸው ምግቦች እነዚህ ሲትረስ ፍሩት የሚባሉ ኦሬንጅ ጣፋጭ ነገር ስለሆነ ሎሚና ላይክ ሁለቱ ሌመን ላይም ሁለቱ ቢጫውና ግሪኑ ሁለቱ ውስጥ በደንብ ቫይታሚን ሲ አለ። ከዛ ውጪ ቤል ፔፐር በጣም ሃይ ነው ቫይታሚን ሲ። ቤል ፔፐር የናይትሼድ ፓርት ስለሆነ ፈርመንት ብናደርገው አንደኛ ውስጡ ያለው ቫይታሚኖች ደብል ነው የሚሆኑት ፈርመንት ስናደርጋቸው። ስለዚህ ፈርመንት ማድረጉ የተሻለ ነው። ቤል ፔፐር ዲአክቲቬት ለማድረግ ለክተኑን ፈርመንት ማድረግ የተሻለ ነው። ብሮኮሊ ውስጥ ቫይታሚን ሲ አለ። ካቤጅ ውስጥ ቫይታሚን ሲ አለ። ቫይታሚን ሲ ያለባቸው በጣም ብዙ ምግቦች አሉ። በተለይ እነዚህ ግሪን ሊፊ ቬጅቴብሎች ያዋጣሉ ለዚህ ጉዳይ ማለት ነው። እና ሎሚና ላይም ደግሞ ብዙ ጣፋጭ አይደሉም። እነሱም ጥሩ የቫይታሚን ሲ ምንጭ ሊሆኑ ይችላሉ። ከዛ ባለፈ ቫይታሚን ሰፕሊመንት መውሰድ፣ አሁን መጨረሻ ላይ ማስተዋወቃችሁ ሰፕሊመንት በብዙ በመቶ እጥፍ ቫይታሚን ሲ ያለው ነው። ያ ሰፕሊመንት ብትወስዱ ተጠቃሚ ትሆናላችሁ። መጨረሻ ላይ ነግራችኋለሁ። ሰባተኛ ሰልፈር ያለው ነጭ ሽንኩርት ነው። ሰልፈር ያስፈልገናል ለኮሌጅን ፕሮዳክሽን። ከዛ ውጪ ስምንተኛ ላይ ደግሞ ግሪን ሊፊ ቬጅቴብሎችን ነው ያስቀመጥኩት። ስፒናች፣ ኬል፣ ቆስጣ፣ ሩጉላ በጣም ጥሩ ነው። ቫይታሚን ሲም ታገኙባቸዋላችሁ። ቀይ ስር፣ ካሮት በጣም ቤኔፊሻል ናቸው፣ ግን ፈርመንት እናደርጋቸዋለን። አንደኛ ጋት ሂል እንዲያደርግ ከረዳ ነው በኋላ ጤናማ የሆኑ ባክቴሪያዎችን እንደገና ሪፕለስ ማድረግ ይኖርብናል። ለዛ ቀይ ስር፣ ጥቅል ጎመን፣ ካሮት ፈርመንት በማድረግ ያንን ማድረግ እንችላለን እና ጋታችን ሂል እንዲያደርግ መርዳት እንችላለን። ጋት ሂል ባይ ዘ ዌይ ፊታችሁ ላይ ብጉር ያለባችሁ ሰዎች ኮምፕሊትሊ የምትበሉትን ካርቦሃይድሬት ቀንሳችሁ ስኳር የምትበሉትን ጣፋጭ ነገር አቁማችሁ ፈርመንት የተደረገ ምግብ ለ2 ወር ያህል ብሉ። ፊታችሁ ጽድት ነው የሚለው። ፈርመንት የሚያደርግ ሰው ፊቱ ላይ ብጉር አይወጣም። ኢንፌክሽን አይዞም፣ ኢንፌክሽን አይቸገርም። ኢንፌክሽን በጣም ብዙ ሰው ገሎ የለም፣ ግን እንደዚህ የሚያደርግ ሰው ስማርት ነው። ከቤታችሁ ፈርመንቴሽን እንዳይጠፋ ብታደርጉ እነዚህ አይነት ነገሮች አያጠቋችሁም ማለት ነው። ስለዚህ ፈርመንቴሽን እንደገና ሪፕሌስ ማድረጉ በጣም አሪፍ ነው። 8ኛ ላይ 9ኛ ላይ ያስቀመጥኩት በጣም አሪፍ የኮሌጅን ፕሮዳክሽን ስፕሮሊና እና ኮሬላ የሚባል ፓውደር አለ። ስፕሮሊና ያው በደንብ ታውቁታላችሁ። በጣም ብዙ ቫይታሚኖች በጣም ሃይ ቫይታሚን ሲ አለው። ግላይሲን፣ ፕሮቲን፣ ፕላንት ፕሮቲን ያው ፕላንት ነው፣ ከፍተኛ የሆነ ፕሮቲን አለው እና ኮሌጅንን ሪቢውልድ ለማድረግ በከፍተኛ ሁኔታ ይረዳል። እና በተለይ እንደዚህ ኬሞቴራፒ ያደረግን ሰዎች የተለያየ ቶክሲክ የሆነ ነገር ሰውነታችን ውስጥ ያለ የሚመስለን ሰዎች በባዶ ሆድ በቀን አንዴ ቢጠጣ በጣም ሰፖርቲቭ ነው። ጥሩ ኳሊቲ ስፕሮሊና ወይ አይ ቲንክ ስፕሮሊና ነምበር 1 ላይ ነው። ከዛ ግን ክሮሊን አንዱ እሱ ነው። ከሁለት አንዱ እየቀያየራችሁ መጠቀም። ሌላ 10ኛ አቮካዶ ነው። አቮካዶ በጣም ጤናማ የሆነ ማኖ አንሳቹሬትድ ፋት ነው። ቆዳችንን ለዚህ ለኮሌጅን ፕሮዳክሽን ሰፖርት የሚያደርግ አንድ ግብአት ነው በከፍተኛ ሁኔታ እና 10ኛ ላይ እሱን አስቀምጫለሁ።
የኔ ጥያቄ ምንድነው ምንድናችሁ መቅኔ ነው አጥንት ምናምን ምን አይነቱ አጥንት ነው ላይክ ኖርማል የቢፍ ሆኖ የተቆራረጡ አጥንቶችን ነው ሰርተን የምናደርገው ወይስ እንዴት ነው ማድረግ ያለብን? ያለሽ አወቅሽው አጥንት ይሄ መሀል ላይ ያለው አንዳንድ የሆነ አጥንት ስንበላ ውስጡ የሆነ የሚወጣ ነገር የለው ብለሽ ታውቂያለሽ? እሱ የበግ ነው አይደል? የበግ አጥንት ይፈርማል ምን መጣው ነገር ነው ካይንድ የበሬም የበግም አለው ዶሮ ላይ ደግሞ ቆዳዋ ላይ እግሯ ላይ አለ እንደዛ ነውና እሱ እና ስገዥ የበሬው አሁን ይለያል ግራስ ፌድ ግራስ ፊኒሽ ሲሆን ኦሜጋ 3 ፋቲ አሲድ ነው ያለው ስጋ ውስጥ እና ኳሊቲ በጣም ወሳኝ ነው ተጠቃሚ እንድንሆን ማለት ነው ኳሊቲ ያለው ሆኖ ግን የበግ አጥንት ውስጥም አለ የበሬ ውስጥም አለ እንደገና ዶሮ ደግሞ ቆዳዋ ላይ እናገኛለን ለፀሐይ መጋለጥም ራሱ የሆነ የቆዳ ዳሜጅ ይፈጥራል አይደል? ሁለቱም ያገኝሻል ሁለቱም አሁን አንድ ነገር ለይተሽ አሁን ከቀይ ዩቪ ላይቱ ይጎዳል ሬድ ላይት አለው እዛው እንትን ላይ ፀሐይ ላይ ሬድ ላይቱ ነው ለኛ ቤኔፊሻል የሚሆነው ግን በጣም ፀሐይ ላይ በምትቆይ ጊዜ ለዩቪ ላይቱ ስለምትጋለጪ እሱ ደግሞ ሌላ ችግር ይዞ ይመጣል ማለት ነው ካንሰሩና ስኪን ካንሰር ምናምን እሱ ለዛ ነውና አሁን ያመጡት ሬድ ላይቱን ለይተው ያ የምንፈልገውን ፕሮዳክሽን መስራት እንዲችል ነው ሳይንሱ ክሬት ያደረገው ማለት ነው ከዛ ዩቲዩብ ላይ ሄዳችሁ ብትሰሙት በደንብ አንደርስታንድ ታደርጋላችሁ ሳይንሱን ኤክስፕሌን አድርጋለሁ በደንብ ሜካፕ ምናምን ፊታችን ላይ ከመናረግ አርቲፊሻል የሆነ ነገር ማለት ነው ብዙ ጊዜ ያለ ሜካፕ ሁኑ ቤት ውስጥ ሜካፕ ስትወጡ ምናልባት ተጨማሪ ነገር ካስፈልገ አርጉ እንጂ ሜካፕ ሁሉ ጊዜ ፊታችሁ ላይ አታርጉ ማን እንደሆናችሁ ምን እየሆናችሁ እንዳለ ለማየት ያላችሁበትን እውነታውን ለማወቅ ያለ ሜካፕ ቤት ውስጥ መሆን ጥሩ ነው ከዛ ራሳችን ላይ እንድንሰራ እንትን ይለናል ማለት ነው በሜካፕ ግን ሁሉ ያታለላል ራሳችን ሪል ማንነታችንን አይደለም ምናየው እና አንደኛ ሜካፕ ኤስትሮጅን በሰውነት ውስጥ እንዲበዛ ያደርጋል ታውቃላችሁ የሴቶች የጡት ካንሰሩ ምናምኑ የተለያዩ ፕላስቲክ የሆኑ ነገሮችን ኤስትሮጅን ደግሞ ከዚህ ከሜካፑ ጋር ካለው ዚኖ ኤስትሮጅን ተመሳሳይነት ስላለው አብዞርብ ያደርጋል ሰውነታችን ውስጥ ማስወገዱ የተሻለ ነውና ናቹራል የሆኑ ነገሮችን ፈልጉ ሜካፕ ባናዘወትር ጥሩ ነው ናቹራል የሆኑ ነገሮችን ሰርች እናድርግ